እኔን እኮ ልክ እንዳንቺ አይወዱኝም እኮ ትግራይ ተጋዳላይ ነው ዝም በል በውስጥ ነው እንደ የትም ብትሄድ እንደ ማሜን አታገኙ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ ወይኔ ምን አገናኛው ከኔ ጋር አንተ ሰው አገናኛው እሷት በማር እኔ እውነታውን ነው እኔ በጣም ደስ ብሎኛል ለምን አይቴ እንዴ ያራዳር ጃርዝሽ እንዴ አንቺ ኧረ እኔ በጣም ደስ ብሎኛል አይቴ ለምን የፈለገ ነገር ቢሆን ምን ነው ታውቂያለሽ አያችሁ እሱ ራሱ እንዴት እንደሚጠላት እቺን መለያየት እኔ እግዚአብሔርም እንትን እኮ ፈልጌ እኮ ምናምን አይደለም ግን እግዚአብሔር እኔ በህይወቴ ምን እንደምጠላ ታውቂያለሽ የተዋለደ ሰው እንዲላይ አልፈልግም ምክንያቱም የሆነ ነገር አለው በቃ አሁን የልጆችሽን አንቺ አያት ነሽ አይደል በምንም አትቀይሪው እኔ አንድ ስልክ ስደውል ሮጬ መኪና ውስጥ ነው የምገባው ምክንያቱም የት ነው የሚሉኝ እና አንቺም ደግሞ ምን መሰለሽ ያው እኔ አንቺም ልምከርሽ እንደ እንትን ማለት ሶሻል ሚዲያ አያታልሽ ገብቶሻል አይደል አንዳንድ ሰው ዝም ብሎ ማይረባ ነገር ያወራሻል እና ይመክሩሻል ምናምን ግን በቃ ልጅሽንም ገራ አርገሽ በውስጥ ጨርሰሽ ወደሚመለከተው ነገር አርጊ የምሬን ነው ማለት ኪዳነ ምሕረት እኔ አልወደውም ልጁ ታዩ ምን አርገሽ እኔ ለልጄም ማለምኝላት ታይ ወለዱኩ ልጆች ያኔ ቁጭንቅላቷ አበጠ እንትን ኩላሊቱ ምናምን ስትይኮ እሷ ፈልጋ ወለደ ባላልኩ ውሸት ነው ኖ አንጂ ኩላሊት አናቱ እንትኑ አበጠ ምናምን አይ ውሸት ነው እንዴ አረኔና ቆራርጠው ጆኒ እግዚአብሔር ውሸት እንዳ አላልኩም ዝም በላችሁ ዝም በላ አላልሽም ታዩሱ አይደለ ይቆራርጡ አገጣጥማት ነው እኔ ግን ይልጆን አሁን ለምሳሌ እኔ አልወደው እንኳን ቤተሰብ ውስጥ አይደለም ግቢ ውስጥ እኔ ፍጹምም ነገር ግቢ ውስጥ እንዲገባ አልፈልግም አንድ ሁለተኛ ነገር ወለዱ እኮ ቆይ መጀመሪያ ነው እሷን ሳባር ጆኒ ቀን ነገር ልንገር ሁለተኛ ነገር ያንተና የማሜ ጸብኮ እንኳን ቤተሰብ ጋር ሊደርስ አይደለም አንተ እንኳን አንድ ቀን ብላታ አታውቅም እኔን እኮ ልክ እንዳንቺ አይወዱኝም እኮ ትግራይ ተጋዳላይ ነው ዝም በል በውስጥ ነው እንደዚህ አልወጣ አዳም ልንገር እኛ አሁን እኔ የኛ ቤቱ ጉድ ነው ጭዌ ነው ቆይ የኛ ቤቱ አይሆንም በቃ አይሆንም ያንተም ይሆናል አይሆንም እያልኩኝ አይደለም ግን አንተ አትሊስት ፍቅር ትገልጽላታለህ 10 አመት አብራችሁ ኖራችኋል ተከባብራችሁ ብትጣሉ ምናምን ነገር የሆነ ኤክስትሪም ሄዳችሁት ነገር የለም ስቲል ነው ድረስ መጥፎ ነገር የኛው ተቀረጽና ታዛሪ የኛው እኮ ሌላ እኮ የኛው ጉድ እኮ ለምንም አይስጥም የኛ ይጠይቃል ተዘግተም ይቅርታ የልጆችሽ የልጅ ስም ማናቸው ፊሎሚና እና አዳ በቃ አሁን ይልሽ ማን ነው እንትኑ ባለቤቷ የልጅሽ እኔ አላውቅም በማርያም ክስታቂ ማርያምን አይደለም እግዚአብሔር ማለት ነው ፊሎሚናና አዳምን እሺ ታዩ በቃ እሺ አዳችሁ ጻፉልኝ እንዳትጠራ እዚህ ጋር እንዳትጠራ በእግዚአብሔር እረፍ አንደኛ በህግ የተያዘ ነገር ስለሆነ አትጠራ እሺ በቃ አሁን እሺ እኔ አካልሽ እንትን አለሽም ግን ምን መሰለሽ ተዋልደዋል በቃ ለምን አይራቡም 9 ልጅ አመጡ እሺ ኖ አሁን ምን መሰለሽ ፊሎሚናና አዳም የልጆችሽ ናቸው አይደል
እኔ አይደለም እኮ ልጅ አሁን እኔ ስለኔ ባል ብትጠይቀኝ አሁን ለምሳሌ ስለ ልጆች አባት ብትጠይቀኝ ይሻላል እንጂ እኔ እኮ ሳምሪ አይደለሁም። ለምንድን ነው ከኔ ጋር የምታገናኝ? እኔ ግን አሁንም ለቅዱስ ሚካኤል ለመድኃኒዓለም እግዚአብሔርጌ እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት ገና በሬ ምናምን ለገብርኤል ለቁልቢ ገብርኤል ነው ማበላ። በቃ ወርቅ ነው የማስገባው ካሁኑ ራሱ እንደ ጌታ ሆይ በቃ ይጋርኩ ማለት ጌታ ሆይ እንደ ወይ ይጋርኩ ማለት እኔም ብትጠይቀኝ ማለት ነው። ግን ይሄ ጥላቻ እኮ ነው። ጥላቻ አይደለም አለመፈለግ። ጥላቻ አይደለም ጥላቻ ራሱ ግን አዳምና ፍሎሚኒያ ይጠሉታል እሱ። እኔ ምን አገባኝ? እኔ ስለራሴ ብቻ እኮ ነው ስለራሴ። እኔ ከልጅ ልጆቼ ጋር ምን ግንኙነት አለኝ እንጂ አዳም ስለ እናቷ ምን ግንኙነት ስለ አባቱ ስለ ቦይፍሬንዱ አያገባኝም። እኔ ቴክ ኬር ማድረጋት ትኖር ሰው እንድትሆን ጥሩ ስራ እንድትሰራ እዛ ላይ ትንሽ ምክር ከዛ በኋላ የምትወደው የምትጠላው እኔ አይደለም። እኔ ብቻ እንዳትጠላኝ እጠነቀቃለሁ። ማማይ እንዳትጠኝ ያልክ ስለራሴ እጠነቀቃለሁ። ምን ያገባኝ ፊኒሽ እኔ አሁን ስላንተ ጥያቄ አለ። ባለቤቷን ስታገኛት ትጠይቃታለህ። አሁን እዚህ መድረክ ላይ ይቅርታ የሚል ይቅርታ የልጆቼ ናት የሚለውን ይቅርታ ይቀድሙን ማን እንዴ አንተ ስለዛች ቪዲዮ ስለምትመላለስ ይዛራ እንዴ እኔና ሰኮ እናወራለን እኮ አሁንም በዚህ ሚዲያ ላይ ይቅርታ በዚህ ሚዲያ ላይ ለምንድን ነው እናወራለን? እንዴ እኔና እሷ እንኳን አንቺ ነሽ ይቅርታ ማለት ያለብሽ። እወድሻለሁ ይቅርታ በላት። ኧረ ለምን እንደምታከብር እናወራለን። አሁን ሰሞኑን በሚመላለሰው አዳምጠኝ ጆ የዛሬ 2 ዓመት አምጥተው ይሄው እስከ ዛሬ ድረስ እንዲምርት ያቺን በሱ ይቅርታ እንደምትወዳት እንደምታከብራት ልዩ ሴት እንደሆነች ተናገርክ እኮ። ግን ለዛች ቪዲዮ ይቅርታ ኖ ለየትኛው እቺ ያመላለሷት ለሚያመላልሷት ኖ እንደው እንትኑን ካልሽም አንድ ነገር ልንገርሽ። የሆነ ሰዓት የሆነ ሰዓት ከጉቺ ጋር አለ ቆይ ሌላ ወሬ ውስጥ አትግባኝ። አልፈልግም ሌላ ወሬ አልፈልግም ቆይ እንዴ አልፈልግም። እሱን ወሬ ስም አትጥራብኝ፣ ሌላ ነገር አትጥራብኝ። አሁን ይቅርታ እሺ ቆይ እንዴ ማውራት ያለብኝን ላውራ እንዴ። አይ የሌላ ሰው ስም አትጥራ ጆንዬ። ስሞትልህ አትጥራ በቃ አለቅ። እሺ ሌላ እንዴ አንዴ እኮ ልንገርሽ እኮ መስማት ያለብሽን አንዴ ሐሳቤን ምንም አትጥራ በቃ። እኔ አልፈልግም እሱን አልፈልግም፣ ምንም ነገር አልፈልግም። ኖ ጉቺ ጉቺ ያረገችውን ነገር ምን እንደሆነ ታውቂያለሽ? አይ በቃ እረፍ እግዚአብሔርን ሪስፔክት። እኔ ሪስፔክት አደርጋለሁ። ዶንት ኮል ዚስ ኔም አገር በቃ አለቀ። ይሄ ያንተ ቦታ አይደለም። እኔ አሁን እነግርሃለሁ ያንተ ቦታ አይደለም። አትጥራ ይመስም ይያል አትጥራ በቃ። እኔ እንድታወራልኝ የፈለኩት ስለ ሚስትና ስለ ልጆች እናት ነው እንጂ እኔ ስለማንም አይደለም እንድታወራልኝ የፈለኩት። እዛው ስለ ራስና ስለ ልጆች እናት ይቅርታ ብለን ያልኩት ፍቅርን ግለጽ ነው ያልኩት። ጨርሻለሁ። ሚውት ነህ ጆን። ከጆን ጋር የዛሬ ዓመት ኢሬቻ እንሄዳለን። ሚውት ነህ እንዴ? ምንድነው? ማን ያረጋግ ሞዴሬተሮች የመሰለኝ ነው ራስህ ነው። አረ ሚውት አድርገውኝ ነው ያ አለው። አሁን አለክ። የት ነው የምታሳልፈው ዛሬ? እንደኔማ አትላንታ ላይ ነው። ያ ምን አለ ምን አለ? ይቻልና ከብር ነው። ወጣና ፏ ብልጭ በልና አሳልፍ።
እኔ ምንም የትም አላሳልፍም። በቃ እዚህ ቁጭ ብዬ እንትን ነው የማየው የለበሱትን ሰዎችን ልብሳቸውን። በቃ የሚገርም ግን ወጣቶቹ ግን እንዴት እንደሚያምሩ ማይ ጋድ። በቃ ሳምሪን ለኔ ዳሪኝ በቃሽ። እሷም ሁለት አላት እኔ በቀጥታ መጣ እና ከዛ ልብ ያለው የልጆች እናት ጋራ ከዛ ደግሞ የኔ ልጅ ጋራ አንተ ሰውዬ ስሚ እኔ የልጆቼ እናት በጣም ስሚ ቆይ አንድ ነገር ነው አዳምጠኝ ጆን አንተ ልንገርህ አንድ ነገር ምንድነው ግን አንድ ነገር ልንገርህ መደመጥ ብቻ ነው የምትፈልጊው ግን ምን ነው የትም ብትሄድ ዋጋ የለህም አንተ ለምን የትም ብትሄድ ዋጋ የለህም እኔ እኮ ዋጋ አለኝ እልሽ ከዚህ በኋላ ምንሰርሽ ለልጅ ዋጋ የለም ስለ በሌላ ነገር አይደለም በሌላ ነገር ሳይሆን በቃ የትም ብትሄድ እንደማሜን አታገኝ በቃ እልሽ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ ወይኔ ምን አገናኛው ከኔ ጋር አንተ ሰው ምን አገናኛው አታቀው አቀፍ ምን እንደነሱ አታቀ አንተ ሰው የኮይ ፉክክር ቤት እኮ አይደለም ፉክክር አረጋው እንዴ ፉክክር አረጋው ሳምሪ እኮ ቋቅ ብሏት እንደሱ ሁለት ወልዳለች እኔስ ሁለት ወልጅ አረሳ ቦይፍሬንድ ይዛል ወደዛ ያለች ነው ቆርጠን ወቅ ደልታ ገባል ነው አሁን ነው ምን እንዴት ነው እሷ እኮ ስለበቃት መሰለኝ እኮ ብላ ሄደችው አንተ እኮ አልበቃህም አንተ እኮ ውስጥ በቃ አየኸው ምንም በቃ ምንም አልሆንልሃል እግዚአብሔርን በሴት በኩል በሌላ ነገር ሰክሰስ ልትሆን ትችላለህ ግን በቃ አታገኝ አንደኛ ልጅቷ ቆንጆዬ ልጅ ናት ሁለተኛ እንዳልከው አመት ባል በላት በቃ ራሷ አመት ባል ናት አልክ እኮ ራስህ እኮ አመት ባል እንዳይራፈቅሽ ነው የምታረግሽ አልክ አንተ ሰውዬ በድለ ብቻ ነው የሚሽከረከረው እንጂ ከዛ ቤት አልወጣህም እኔ አንተን ብሆን ጸባይ ማሳመር እሺ ቆይ አንድ ጥያቄ አዳምጪ ወዴት እንዴት አዳምጪ የሚለውን የቴዲ ዘፈን እየዘፈንክ መኖር ብቻ አታዳምጪ መጨረሻ ለማዳምጠው መጨረሻ መቻውርቼ ጨረስኩ እሺ መጨረሻ እሺ ልጨርስ እንጂ ተቆጭ እሺ እየተቆጣ አይደለም እግዚአብሔር እንጆን እየተቆጣው አይደለም እሺ እኮ ጨርሽ እኮ አልኩሽ ምንም የትም በቃ የለም አንደኛ ነገር በቃ እኛም አየን እኮ አየን ጽዳት አየን እኛም ቁንጅና ቢዮንሲ ብለን ድሮን የሰጠነው ያ ነብር ያለው እኔማ ነብር ብያታለሁ ነብር ቤተሰቧን ትጠብቅ ምንም በቃ ማትበር እንደ ነብር ጋለች በቃ ማትመለስ ያ ላንተ ደግሞ ትልቅ ክብር እኔ ቦን አዝረጠርጠ ነበር እኔ ታቀኛለህ ከኔ በላይ እኔ የፈለገ ነገር ቢሆን ማንንም አላከብርም የወለደች ልጅ ማታከብረኝ እንኳን አላከብራት እግዚአብሔር ምስክሬ ነው እኔ ብሆን እንኳን እኔ ልንገር እንኳን እኔ የምትሰድበኝ ሴትዮ ቤት ገብታለ እንዲህ ነበር ማንጠለጥል ጆን አይስወር ነው ማለት እንደዛም ሆኖ ታጋሽ እንደዛም ሆኖ አንተን አትነካ እነሱን ከነሱ ጋር አንተ እውነቴን ነው የምልህ እግሯን ስመ እንደው ለወደፊት ራሱ እንትን ታለ አላማ ካለ ኖ የተባረከ ትዳር እንዲኖር ከፈለክ አንድ ነገር ልንገርህ እናቴ እህቴ ልጆችና ይቅር በል ብለ መርቃ ካልወጣ በስተቀር መጨረሻ ማለት እውነቱን ነው አንድ ነገር ልንገርሽ ካልሽው ምንም እንከን የሌላት ቤት ቋንዴል እሺ ላውራ ኖ ጆን እግዚአብሔር ምስክሬን ነው የምልህ አሁን ቋንዴል ላውራ የሆነ ነገር ብትል እኔ ልንገርህ ቋንዴ እሺ አዳምጠኝ ምክርና አንተ መመከር አለ አዳምጠኝ አቦ ልንገርህ አንድ ነገር ብዙ ወንዶች በገንዘብ ሰክሰስ እኮ እንትን እኮ አዳምጠኝ በገንዘብ ሰክሰስ እኔ እኮ ሲቲዝን ነኝ ሀብት ያፈራ ለምን የፈለገ አዳምጠኝ ሀብት ያፈራ በፊት ይኸውልሽ ልጅ ይወልዳል አታውራ በፊት ምሰማሽ እንደሆነ እንደነበር ታውቂያለሽ እኮ አዳምጪ በፊት ምሰማሽ የተባረከ ህይወት ግን አይኖራችሁም መጨረሻ ላይ 50 ሲሆኑ አሁን አንተ ስንት ነህ 30 ስንት ነህ ልክ 50 ዓመት ላይ እለፋለሁ እሰራለሁ ምን እላለሁ ደስተኛ ግን አይደለሁም ብለህ ዞሮ ወደዚህ ነው የምታስበው ብልጥ ሆነ ስማርት
አንተ ደስታ ያለበት ቦታ ሂድ። እኔ ነገር ልንገራለሁ ነገር ልጄ አይኔ ደስታ እሱ ጋር ነው ብትለኝ ሂጂ ነኝ ግን ካንቺ ጋር አልኖርም ነው የምላት። ይሄን ልንገር ምክንያቱም እኔ ልጄ ሁሉ የምጠይቃት ደስታሽ እዚህ ሰውዬ ጋር 3-4 ጊዜ ጠይቃታለሁ። ደስታሽ እዚህ ሰውዬ ጋር ለሰት ሞቴ ነው እዚህ ሰውዬ ጋር ያለው ስላለችኝ ነው ልጄ የተቀበልኳት። አንተ ዛሬ ልንገር ልጄ የሆነ ደስታ ቢኖራት የሆነ የምትፈልገው ነገር ቢኖር ኖሮ ኒው ቦይፍሬንድ አትይዝም። ቆሽ በዚህ ሊድልሽ እሷ ደስታዋ እኔ ጋር የለም። እኔ ስለሱማ አይደለም እኮ አብረን ኖር እኮ እያልኩ አይደለም። እንግዲህ እሱን አላውቅም። ሄደ ግን እግሯ ላይ እኔ ልጆቼን ኢንሳይን ነው የምልህ። እኔ ናቲ ይሙት ነው የምልህ። ጆን ሁሌ አዳምጣለሁ፣ በየገባህበት በሙሉ አዳምጣለሁ። እኔ ብዙ አውርቻለሁ ከሌላ ሰው ጋር ሄደ ማምዬ ብለህ በቃ ለምሄድበት ለምነዳው ለወደፊቱም ለማገባትም ሴት እንደው ደስታ እንዲኖረኝ መርቂኝ ቅርበኝ በላት። እግዚአብሔር ምስክሬ ነው የምልህ። በቃ ቅርበኝ ከልብሽና ምን ልካስሽ ካላልክ ለምንድን ነው ይቅር የምለው? ቆይ ዝም በል ዋይ ዝም በል እሷ ናት እንደውም እኔን ይቅር ማለት ያለባት። ኖ እሷም ትበልህ በቃ አዳምጠኝ። እሷም ትበልህ አንተም በቃ ሁለታችሁ ካልተባባላችሁ በስተቀር እኔና አንተ በተለይ ካላልክ አንተ ራስ ካላልክ ለምሳሌ ዞር እሷ በቃ አትንኩብኝ ምናምን ስትልና በቃ የፈለገ ህይወቱን ግን ታሳዝናታለህ፣ ትመለሳለህ፣ ታሳዝናታለህ። የልጆች አባት ነው እንጂ እሱ ሳይሻ አንተ እኮ ፎንቃ ነው ያለበት። እኔ አንድ ነገር ልንገርሽ ስሚ፣ እኔ ፎንቃ ነው ያለብኝ እንጂ ስማ አንድ ነገር ልንገር። አረ በኢየሱስ ጂጂን ዛሬ አታስወሪኝ። ልንገር የሚያንከባክባት ምናምን ካገኘት ባይ አሁን ሩጥ እንደው አሁን ካሮት የሆነ ሰዓት ላይ አንዱ ያረግልህ ተበላ በቃ እንዲህ ብላ ታይ የዛኔ መጥፎ ውስጥ ነው የምትገባው። እግዚአብሔር ምስክሬ ነው። አሁን እሷ ልጆቿ አድገውላት ወጣ ብላ አንዱን ብታገኝ ጤነኛው ብልጡን ብታገኝ ወይ ጆኒ አይደለም በቀይነት ምክንያቱም ሌላ ደግሞ ይመጣል። ምክንያቱም ህይወትን ቀምሰዋለች። ከዛ በኋላ ጆኒዬ ባራምባ በቆቦ በምንኛ በትል ማመለች እስከነ በደሏ እስከነ ሐዘኗ እስከነ ፍቅሯ ሄደች አትመለስም። ብዙ ወንድ ግን ልንገራችሁ አይደል ቆይ 40 ዓመት ሲሞላ ወገቡ ሲደክመው አሁን ጆኒዬ ስንተነ 30 40 ልክሰቱ እንግዲህ ካሁኑ ሁሉም ካስጠላ ካሁኑ ሁሉም ሴቶች አልሆንም ካሉ አስበው ለወደፊቱ ራሱ አይሆንም ወይ ብር የምታረግናት ከዛ እንዲላለ ወዳፍ እንደ ልጆች አባት እያልክ 57 ዓመት ይሆናል። እስቲ እኔ መንገድ ነግሬሃለሁ። ተመረቅ ጨረሽ እኔ ላውራ? አውራ ቀጥል። አንቺ ይኸውልሽ በህይወትሽ ስትኖሪ ምን ማድረግ እንዳለብሽ ታውቂያለሽ? ንግግር አሳምረሽ ልታወሪ ትችያለሽ። ነገሮችን አሳምረሽ ልትሰጪ ትችያለሽ። ከምንም በላይ አንቺን የሚያወራሽ ፈጣሪ ብቻ ነው። ንጹህ ልብ ካለሽ ማለት ነው ምንም አትሁኝ። መድኃኒዓለም እኔ በህይወቴ ማለት ነው በጣም የሚገርም ልብ አለኝ። ማለት እንደዚህ ለሰው ልጅ እንዲሁን ምናምን አልል። ኪዳነ ምሕረት አለች ስቲል ያኖርችኝ ነው፣ ወደፊትም ታኖረኛለች። ዛሲት እኔ አታኖርም እኮ አላልኩኝ እኮ። አዳምጪ እንዴ ስታወሪ እኮ አዳምጥኩሽ። ስትዩ አዳምጪ። አሁን ማዳመጥ አለብሽ። ዝም ብለሽ ማዳመጥ ስለዚህ እኔ ኪዳነ ምሕረት ብቻ ነች ዋስትናዬ። በቃ ሌላ ምንም ማለት ነው። ይኸውልሽ ንግግሮችን አሳምሬ ለሰው መስጠት አልችልም፣ መናገር አልችልም። ይሄ እንደዚህ አሳምሬ እንደዚህ ማውራት እኔ እንዲህ ነኝ እንዲህ አድርጌያለሁ አልልም። እሷ ትፍረደው። በቃ
ልቤ ክፉ ከሆነ እሷ ትፍረድ። ጆኒ እኔ ክፉ አላልኩም። እኔ ጌታ ቆይ ልነግርሽ ነው እኮ አሁን አንቺ የምታምኚው በተነገረሽ ነው አይደል? ማንም አልነገረኝም። ኧረ ቆይ እንዴ ላወራበት። ሴትዮ ዝም ብለሽ አታዳምጪም? በተሰጠሽ ነው የምታምኚው ወይ በሰማሽው ነው አይደል? እኔ ደግሞ አንድ ዋስትና የምንለው ታውቂያለሽ? ኪዳነ ምህረት እንጂ በቃ ሌላ ምንም የለኝም።